የሚመስለው ስለዚህ ልምድ ለማዳበር ደግሞ ከነበረው ልምድ መውጣት አለብን ከነበረው ልምድ ወጥቶ አዲስ ልምድ ውስጥ መግባት እንዲህ እንዳንደበት ቀላል ቢሆን ኖሮ ልብስ እንደምንቀይረው ቀይር ያረጋግን አዲስ ልምድ ውስጥ በገባን ነበር ጥሩ ልምድ በሉት መጥፎ ልምድ በሉት ልምድ ነው ስለዚህ ልምድን ለመቀየር የምንታገለው ከተግባሩ ጋር ሳይሆን ከምኑ ጋር ነው ውስጣችን ካለው ፕሮግራሚንግ ጋር ነው ለዚህ ነው ሰብኮንሺየስ ማይንድ ፕሮግራሚንግ ወይንም ደግሞ ሀቢትን ለመለወጥ መስራት ያለብን ከውስጥ ነው ከውጭ ስንት ነገር ታግላችሁ ተመልሶ ያው ሆኖባችሁ ያቃል ስንት ነገር ለመለወጥ ሞክራችሁ ፎክራችሁ በተለይ አሁን መስከረም ነው እጃችንን ሰብስበን ምናን ጀምረን ጥቅምት ላይ ወደ አምና ተመልሰናል ጥቅምት ድረስ የማይቆየ እንደውም ወርቨርሰሪ ያለው ቢያንስ እና አብዛኞቻችሁ 2 ቀን 3 ቀን አርገን ነው አይደል ስፖርት እንጀምራለን እንላለን አንድ ቀን ግጥም አርገን ያመቱን እንሰራለን ከዛ አመቱን ሙሉ እኔኮ መስከረም ላይ እንዳጀማመሬ ቢሆን እና አሁን መለወጥ ሲባል it is possible ምንም ነገር መለወጥ እንችላለን አንዳንድ ጊዜ ማይንድ እንዴት ይፈትነናል ምንም ነገር መለወጥ ይቻላል ሲባል እስኪ ወንድ ኮንክ ዝናብን ከመሬት ላይ ወደ ላይ ያዝንበው እኛ ሱናልን ነው እኛ ያለነው ፈልጎ መብላት ይቻላል ፈልጎ መዝናናት ይቻላል ፈልጎ መዳን ይቻላል ፈልጎ ሰው መርዳት ይቻላል ፈልጎ መክሳት ይቻላል ፈልጎ መወፈር ይቻላል ይሄንን እንስ የሚቻለው ነው ይቻላል ያለው ይሰማ ግን በጭንቅላቱ ብዙም የማይጠቀም ሰው ባክዝም ብሎ ግልግል ነው አይደል በኋላ ቀስ ይያለ ዓለም ተለውጦ ይቻላል ሲባል እድል ስለሌለን በቃ ይቻላል እንግዲህ ምን እናረጋለን እንደሱ ይሄ ጭራ እንሁን ያለም ጭራ እንሁን ከፊት እንሄድ ይሄንን ተጠቀም ኢትዮጵያውያን እኮ ድሮ ተጠቅመው እንደውም ከጭንቅላት በላይ ያለው ማንነታችንን ተጠቅመን ጨርሰን ሙጥጥ አርገውብን መሰለኝ እንውቀሳቸው እንደነሱ እንደሙ አይደል እንዳለ ጨርሰውብን ምን እናስብኛ ምንም ነገር ሲባል ናሳ ሲደርስበት ኢትዮጵያ ድሮ ደርሳበታለች አሜን መታነቡ ከሆነ ማለት ነው አንዳንድ ሰው ኢትዮጵያ ታላቅ ነች ምናምን ሲባል ምን ባከት አለ ታዲያ እንደዚህ ነው ይላል ማለት ነው ስለዚህ ከዓለማወቅ አንድ ጉዳት ሆኖ ዓለማወቅ ደግሞ የባሰበት እሱ ነው አይደል ትልቁ ነገር እኮ አንድ ሰው ዓለማወቁን አውቆ ኦኬ ዓለማወቅን አውቃለሁ ይባላል አይደል ዓለማወቁን የማያውቅ ግን ሐሳብ የሚሰጥ ማን ነው እሱ ነው ዓለማወቁን የማያውቅ ምንድነኝ ብሎ ያስባል አዋቂ ነኝ ብሎ ያስባል ይሰማል አዋቂ ነኝ ብሎ ያስባል ስለዚህ ማላቀው ብዙ ነገር አለ ከማላቀው ማከለ አንዱን ባቅ ይሄ አይቻልም ያልኩት ነገር ይቻላል ፈጠራ ነው አይደለም የሌለ ነገር ነው አይደለም ያለኮ ነው የተሰጠን ነው ፖቴንሻላችን ነው ኃይላችን ነው እሱን ተጠቅመን ለውጥ ማምጣት እንችላለን የዛሬ እኔ የምሰጣችሁ ርዕስ አይ ዶንት ኖ ከዚህ በፊት ወስዳችሁት ሊሆን ይችላል ፋይናንሻል አይኪው የሚለውን ስልጠና እንድሰጥ ነው በኢን ሰርቪስ የተጠየቅኩት ገና ፋይናንስ ሲባል የሚጮህ ሰይጣን ያለው ሰው አለ በውስጡ አሁን እንደው ያዋዛው ካላወራውት ፋይናንሻል አይኪው በጣም ከባድ ነው አይ ዋናው በተለይ ከሶል ስልጠና በኋላ ኢማጂን እንደዛ ከፍ አርጓችሁ በዛ በከፍታ ኢንተርናሊ ከፍታችሁን ከፍ ካደረጋችሁ ከሱ ጋር ተመጣጣኝ የሆነ ፋይናንስ ያስፈልጋል ይመጣሉ ያው ነገር ግን እንዳናበላሽው ነው መንገዱ ፋይናንስ ማለት እናትን መርዳት ማለት ነው ፋይናንስ ማለት የሀገር ኢኮኖሚ ማለት ነው ፋይናንስ ማለት ጤና ማለት ነው ፋይናንስ ማለት ኩላሊት ማለት ነው ፋይናንስ ማለት ታሞ መዳን ማለት ነው ፋይናንስ ማለት በቀንም ማታም ጧትም ሽሮ ከመብላት ወደ መምረጥ መሄድ ማለት ነው ስለ ሆድ ነው እንዴ የምታስበው ምናምን ለሚል ሰው ካለ ሶሪ ሆድ ስላለኝ ያው እስቲ ስለ ሆድ ማታስቡ በጣም በቃ ከሆድ በላይ ነኝ እኔና ሱን ጥያቄን መልሻለሁ የምትሉ ሰዎች ፈርታችሁ ነው አንድ የለም ሁላችንም ከሆድ በታች ነን ማለት ነው ኦኬ አይደል ደሃ ሲባል አንድ ሀገር ምንድነው መጀመሪያ ባግባቡ አይበላም ነው እስቲ አሁን እኮ ከሆድ በላይ ሆናችሁ ስል ይሄ ቫይታሚን በሉት ሚነራል በሉት ጣዕም በሉት ኳሊቲ በሉት ምናምን መርጬ በበላ ኢኮኖሚው አይናጋም ማለት ነው አይደል ስለዚህ የመጀመሪያው ነገር በኢኮኖሚ ምን ማለት አለበት ከፍ የሀገር ኢኮኖሚን ተውት የእያንዳንዳችን ተደምሮ ነው አይደል ሀገር የሚባለው
ስለዚህ የራስን ኢኮኖሚ ምን ማድረግ አለብን ከፍ ማድረግ አለብን ይሄ ስፒሪቹዋል አይደለም ካላችሁኝ መንፈሳዊ ነው ፋይናንስ መንፈሳዊ ነው ለምን እኔ መንፈሳዊ አባት አሉኝ ቤት እና ሳያቸው ደሞዝ አላቸው ሳያቸው ደግሞ ምግብ አንዳንዴ አብረን ጭምር እንበላለን አንዳንዴ ከኔ በላይ ሁሉ ሊሆን ይችላል የሚበሉት ልጆች አሏቸው ትምህርት ቤት ይልካሉ እና ትምህርት ቤት ደሞዝ ሲደርስ ጸሎት አይደለም የሚከፍሉት ምንድነው የሚከፍሉት ብር ነው ስለዚህ ትንሽ ድናቸዋል ያስፈልጋል አይደል አንዳንድ ሰው ደግሞ መብዛቱ ያሳስበዋል እኔ እንኳን ብዙ ሌክዠሪ ላይፍ አልወድም ምን ለመሆን ነው ሌክዠሪ ማለት እንድትከበር ነው እኔ እንኳን ሌክዠሪ ነገር ምናምን አልወድም ምንድነው ሌክዠሪ እንደው እስቲ ኢትዮጵያ ውስጥ ሌክዠሪ መንደላቀቅ ነው እስቲ ለንደላቀቅ በሉና የት አባታችሁ ሄዳችሁ ነው የምትንደላቀቁ ሸራተን ገብታችሁ ማኪያቶ መጠጣት ነው ምንድነው 5 ስታር ሆቴል ገብቶ መብላትና መጠጣት እኮ ንጹህ ነገር መብላት ማለት ነው ሌላ ምንም አይደለም የቆሻሻው መጠን ሲቀንስ የብሩ መጠን ይጨምራል ርካሽ ነገር መጠጣት ትፈልጋለህ መንገድ ላይ ያሉልህ በላስቲክ እዛው ያጠቡ ይያሉ ብርጭቆን እንትን የሚሉ ማለት እዛ ይረክሳል ለምን የምትጠጣው ሻይ ምን ቅልቅል ነው እና በጣም በንጽህና እያንዳንዱ ሰራተኛ ገብቶ ታጥቦ ሻወር መውሰድ ግዴታ ነው ከማገልገል በፊት ተብሎ ጸጉር ጠብ እንዳይልበት ጸጉሩን በአግባቡ ሸክፎ ወይም የጸጉር ማሳያዣ ምናም ተሰጥቶት ሲያገለግል ቅንጦት ይባላል ንጽህና ነው ኢትዮጵያ ውስጥ ማክሲመም ንጹህ ነው ልትሆን የምትችለው መቀናጫ ቦታ የለም ብትፈልግም የለም የት ኩሪፍቶ ሄደ ውሃ ውስጥ ብትገባ ነው በሌለበት አትፍሩ እና እኔ ብዙ ሰዎች ይላል ሲሉ ምንም ሐሳብ አልሰጥም ጥሩ እስቲ ወንድ ፈልጋ አገኝ ስለዚህ ስለመቀናጣት አይደለም ማወራው አንድ ከራስ በላይ ስለማሰብ ያንተ ሆድ ሲሞላ ያልሞሉ ጎዶሎች እንዳሉ አስበህ ብትሰራ ለ10 ሰው ለ20 ሰው ለ100 ሰው የሥራ እድል ሳልፈጠር አልሞትም ብትል ይሄ ቅንጦት አይደለም ለሌሎች እንጠግበው እንዲበሉ ስታደርግ ለሌሎች የሥራ እድል እንዲያገኙ ኃላፊነቴ ነው ብለ ስትሰራ እሱ ከሆዳምነት በላይ ሆንክ ይባላል ቤት መኪና ምናምን አሟልተ ግን በቃኛ ከተሟላልን ካልክ ሆዳም ማለት እሱ ነው ትልቁ ሆዳም የሌለው ሰው ለምን ሰርግ ላይ ሲሄዱ እንዴት እንደሚያነሳ ማየት አይደል በጣም ቢኖራችሁ ሰርግ ላይ ሄዳችሁ እኮ ብፌውን አይታችሁ ግዴለም ይቅርብኛ አይባል ብዙ ሰው ሰርግ አይሄድ ምንድነው የሚሄደው ምግቡ ለመብላት ለዚህ ነው መቀመጫ ራሱ በሰርግ ቤት መጀመሪያ የሚሞላው የቱ አካባቢ ወደ ሙሽራው ጋር ማንንም አይሄድም እዛ ብፌው ምናልባት ብፌ ከዛ ጋር ጀምሩ ቢባል እና ብዙ ሰው ሲሳቀቅም ምናምን አያለውኝ ወር ደግሞ ለሰርግ ሲመጣ ሊበላ ስለሆነ ኬቱ ጋር እንደተጀመረ ነው ወዲያው የሚያዩ ኬቱ ከዛ ጀምሩ በቃ መቼም አይደርሰን እና ድንገት አስተናጋጁ ደግሞ ምን ያደርጋል ከዛም አርጉን ተብሎ ከዚህም ጀምሩና እኔ ከፊልም በላይ ሰዎች ሰስፔንስ ሲሆኑ አይቻሉ ደረሰ አልደረሰ ግን እንደሱ አይደለም አክሽናችን አሁን ቀስ ይያልኩ እንደዚህ ማውራው ለምንድን ነው መሰላችሁ ቀጥታ ስለ ፋይናንስ ካወራችሁ አለ አይደል አላስፈላጊ እንደሆነ ሰዎች ይናገራሉ ሲጀምር ፋይናንስ አያስፈልግም ብሎ የሚያወራው ራሱ ፋይናንስ እንዴት ታወራለህ ካለ ይሄ ራሱ ብር አይደል ይሄ ማወራው ውስጡ ሙቀት አለ ይለው እስቲ በሉ ይሞቃል አይደል እሱ እንጀራ አይደለም እስቲ ርቦህ ይሙቅ ትላለ እንዴ ሲዲ አትለምጥ እንዴት ትላለ ስለዚህ ንግግር ምንድነው ይሄ ሁሉ የምትስቁት ሳቀቁ አሁን ትንን ይያል ያለው ምንድነው እንጀራ ነው ኢነርጂ ነው አይደል እንጀራ ጠቅልለን እንጎርሳለን
ከዛ ጨጓራ ውስጥ ይደርሳል ይፈጭና በደም አማካኝነት አስፈላጊ ነገሮች ይሄዳሉ ወደየ ተለያየ ኢነርጂ ይቀየራል ሙቀት ሊሆን ይችላል ወር ደግሞ ይሄ አሁን እጃችን ምናንቀሳቀሰው ወዘተርፈ ወደ ብዙ ኢነርጂ ይቀየራል ያን ኢነርጂ ሰው ሲያወራ እንጀራ ይመስሉ ስለዚህ ቆጥባችሁ አታው ላንድ ሰው ስድብ እንዴት ይወራል በእንጀራ ሰው ይሳደባል አይሰደብ ልሰድብሽ ስል እንጀራዬንማ አላወጣም ማለት አለብኝ ከዛሬ ጀምሮ ኔጌቲቭ ነገር አለ ፖዚቲቭ አቲቲዩድ እኮ ማለት ስልጣናው እንዲ ነው መሰጠት ያለበት ቁጭ ብላችሁ አሉታዊ ነው ሐሳብ ኢነርጂ ነው አይደል ኢነርጂ አለ እንጀራ ማሰብ ይቻላል ለነገሩ ምንም ሮቦት የሚያቅሰው አይታየኝም እዚህ ሮቦት የሚያቅሰው ያስታውቃል ስነ ስርዓት አለው በፍቅር በወንድምነት ነው እሺ ማውራው ሰደበን እንዳትሉ አዳዲሶች ካላችሁ በፍቅር በወንድምነት ስለ ፋይናንስ ሲወራ ኃጢያትን ከማሰብ ይልቅ ስለ ፋይናንስ ሲወራ ጽድቅን ሰው መርዳትን መትረፍረፍን ኢኮኖሚን ለሌሎች ሰዎች መድረስን ብናስብ አንድ ቅድም ሶል ወደ ሃየር ኢነርጂ ላይ እንዲሄዳችሁበት ከፋይናንስም ጋር በሃየር ኢነርጂ ላይ እንሆናለን አንድ ሰው በሃየር ኢነርጂ ላይ የሚሆነው በእውቀት ነው ስለዚህ በእውቀቱ ከፍተኛ ደረጃ ይደርስና በገንዘብ ይወረደ ይሆናል አንድ ሰው በስፒሪቹዋል ፕራክቲሱ ወይንም ደግሞ ማንነቱ ነው ከፍተኛ ኢነርጂ በውስጡ ያለው በሱ ከፍተኛ ላይ ይደርስና በጤናው ላይ ታች ይሆናል የግድ ይሆናል አይደለም በሁሉም ነገራችን ላይ ከፍተኛ ቫይብሬሽን ላይ ብንሆን ጻድቅ የተትረፈረፈለት ለሰዎች የሚደርስ በእውቀት የተሞላ ጠንካራ ቀና ሰው ብንሆን ምን አለበት ችግር አለው አያችሁ ጥርጣሬ የለውም ለማለት ይኖረው ይችላል don't worry ድረሱና እንድረስና በፋይናንስ ከፍተኛ ደረጃ ደርሰን ችግር ካለው እንመለሳለን ዋን ዌይ ቲኬት አይደለም ሀብታም ሆኖ ደሃ መሆን እንዴት እንደሚቻል ሊጠፋብኝ ይችላል ብላችሁ ተሰጋላችሁ ያሰጋል ስለዚህ ሀብታም ከሚባለው ቃል ጋር እንትን አትበሉ አትጣሉ የመጀመሪያው አንተ ማን ሆነ ነው የምታወሩት ለምትሉኝ እኔ ከተወሰነ ኢኮኖሚ ወደ ተወሰነ ኢኮኖሚ ራሴን ማሳደግ ይያለ ወደ መፈልገው አይደል የግድ ከሰው በላይ መሆን አይተበቅባችሁ ከራሳችሁ ትላንትና በላይ እንጂ ግልጽ ነው ከራሴ ትላንትና በላይ ነኝ ወይ በጣም በሚገርም ሁኔታ እኔ ከሁሉ የምበደር ሁሉ የሚያዝንልኝ ወደኛ ቤት የሚመጣ ሁሉ ሰፖርት የሚያደርገኝ እንዶ ሲያዩኝም የሚጨንቃቸው ምን አባታችን እናድርገው ይሄ ጥሩ ነው ሲታይ ጥሩ ነው ስለዚህ ያለ የሌላ ነገራቸውን አምጥተው የሚለግሱኝ ምረዳ ስውር ስፌት ጎዳና ተዳዳሪ የነበርኩ ሰው ነኝ ስውር ስፌት ያልኩት ጎዳናው ላይ አልወጣሁም ነገር ግን በየሰዎች ኪስ ውስጥ ስረዳ ቆይቼ ነው ከዛ በኋላ የራሴን ገቢ በመቶዎች የራሴን ቤት የራሴን መኪና ለብዙ ሰዎች የራሴን ራይ ቀርጬ ስልጣናዎችን እየሰጠው ብዙዎች እንዲቀየሩ ምክንያቶኝ ያለው ማለት ራሴን እየቆለልኩ አይደለም ሰው ሲርበው ሰውን ቀይራለሁ ብሎ ማሰቡ ነው ከባድ አይደል ሰው ገንዘብ እየሰጣችሁ ገንዘብ እኮ መተው ለሚሰጡኝ ሰዎች ቤት ሊስት ነበር ማዘጋጀው ገንዘብ መተው ቸግሮኝ ምላችሁ ምግብ ነው የቸገረኝ ቁርስ መሳራት መብላት ቤት ምንም የለም መጥቶ አንድ ሰው ድንገት 300 ብር ሲሰጥ ተመስገን ከዛ ሊስት አዘጋጃለሁ ይሄን ሰው ነገ መኪናና ቤት እስኪኖረው ድረስ እሰራለሁ ወይም ሰጠዋለሁ ወይም የሥራ ዕድል እፈጥርለታለሁ ይሄን ማሰማን ይከለክለና ማንንም ትንሽ እብድ መሆን ግን ያስፈልጋል ጤነኛ አትሁኑ በእውነት ነው ጤነኛ ሰው እንደዚህ ያስብ ጤነኛ ሰው ምንድነው የሚረዳውን ሰው እንትን ብሎ በቃ ደና ነው ወይሱ ሲመጣ እኔ ኩራ ብዬ ነው መቀበል ሰጪ ነው የሚመስለው ስቀበል ደስ ይለኛል ወይ በጣም ጎሽ ተመስገን እግዚአብሔር ይስጣው እኛም እንሰጣለን ግልጽ ነው ሊስት እንደዚህ ያደረጉልኝን ሰዎች አንድ የቀረብኝ የለም 300 ብር ለሰጠኝ ቢያንስ ከ1 እስከ 2 ሚሊዮን ብር ሰጥቻለሁ ቤት መኪና ምናምን ሰጥቻለሁ 300 ብር 400 ብር 500 ብር ለሰጠኝ ቢዝነስ ኖሯቸው የራሳቸው መኪና የራሳቸው በመቶ ሺዎች ገቢ እንዲኖራቸው ምን ውለታዬ ዛሬ ውለታ ለሚውልላችሁ ሰው ሰንቃር ጉና ያዙት በነገራችን ላይ ፈጣሪ በሐሳባችን ላይ ነው የሚረዳን ባሰብነው ነገር ላይ ነው የሚረዳን ልሰጥ ፈልጋለሁ ስለ ምን ይላል ፈጣሪ
ይሄ ሰው ሊሰጥ ስለሆነ ስጡት ደስ አይልም ለእናንተ ጣል ይደረግላችሁ አይደል 1-2 ሚሊዮን ጣል ጥሩ ነው አይደል በእናንተ ጋር እልፍ ሲል ለሰው ሲሰጥ ለእናንተ ይዘንባል አንዳንድ ሰው አለ ለራሱ ብቻ እንደዚህ ብሎ እንደበረኛ የሚጠብቅ ማለት ነው ወዴትም የማይሰጥ እንዲህ አይነት ሰው ባገኘ የተሻለ ይኖራል ቢያንስ የማግኘት ተስፋ ይሻላል አግኝቶ ከመስጋት አገኛለሁ ብሎ መትጋት ይሻላል ስለዚህ እሱን አስተሳሰባችንን ከፍ ባለ ሁኔታ እናድርገውና ገንዘብ ባገኝ ላደርጋቸው የምችላቸው መልካም ነገሮች ብላችሁ አንድ ጊዜ ሊስት አድርጉ ለራሳችሁ ገንዘብ ባገኝ ለእናቴ ምን አደርጋለሁ ለአባቴ ምን አደርጋለሁ ለወንድም ለእህቶቼ ምን አደርጋለሁ ለሀገሬ ምን አደርጋለሁ ለጎረቤቶቼ ምን አደርጋለሁ ለረዱኝ ሰዎች ምን አደርጋለሁ ኢንክሉዲንግ ለጠላቶቼ ለጠላትም ራሱ መስጠትን አስቡ የእናንተን መልካምነት ማንም እንዲበርዝ አትፍቀዱ መልካምነታችሁን ከያዛችሁ ያን መልካምነት ብቻ ነው የምኖረው ሁሉ ጊዜ ብላችሁ አስቀምጡ አለበለዚያ ለጥሩ ለመጥፎ የምናስብ ከሆነ ቅድም የሶል ትሬኒንግ ተበላሸ ማለት ያን ሁሉ ስሜት ውስጥ እኮ የገባ ነው ጥሩ ሰው ስናገኝ አይደለም አይደል ወይንም ደግሞ ስላልደከመናል ወይም ስላልደበረናል እዛ ስሜት ውስጥ ገብተ ዘወትር በዛ ስሜት ውስጥ ብትቆይ ከሱ ስሜት ጋር ተመጣጣኝ የሆነ ነገር ይሰጣል ላለው ይጨምራል ቅድም የገባችሁበት ስቴት ሶል ለምሳሌ ያስገባችሁ ከዛ በኋላ ሁሉ ጊዜ በዛ ስቴት ውስጥ ነው ከዚህ ስትወጡ ማለት ነው ከዚህ ስትወጡ ገና ታክሲ ውስጥ ስትገቡ ችግር ሊገጥማችሁ ይችላል ወይም ደግሞ ሎወር ቫይብሬሽን ሊገጥማችሁ በዛ ሰዓት ቀይራችሁ የሚሰድብ ካለ በውስጣችሁ በአንደበታችሁ አውጥታችሁ መመረቃቃታችሁ በውስጣችሁ ምርቃት ተለማም ባከለማን ብዬ ነው ካላችሁ ወረድ ብሎ መኖር ይቻላል እጅ እየተቀለሉ እየተጋጩ እየተደባደቡ መኖር ይቻላል ለዚህ ነው አገራት ሎወር ቫይብሬሽናቸውን ኢጓቸውን ይዘው ሲኖሩ መጨረሻ ላይ እርስ በርስ እስከመጋጨት ትልልቅ መሳሪያ አድርጎ ጨረቃ ላይ ልኮ ከጨረቃ ላይ ነው መመታ ዋው ትልልቅ ዱርዬ ትሆናላችሁ ማለት ነው ስለዚህ ከዛ ወተን መሆን ያለበት ምንድነው መልካምነትን ያስፋፋን ስንመጣ መልካምነትን የሚያስፋፉ ሰዎች ሲበዙ ነው ዓለም ሰላም የምትሆኑት ከሚያስፋፉት መሐከል ነኝ የሚል ውሳኔ ያዙ ይሄ ብደት ነው የሚያስፈልገው ሰው እንደዚህ ይሆነ አንተ እንዴት እንደዚህ ታስባለህ ትባላላችሁ it's none of my business እኔ የምፈልገው ነው ማስበው ስለዚህ ከነበርኩበት ቦታ ማደግ ይችላል ሲስተም ዘርግቼ ሌላው የምፈልገው ነገር በስልጠና ያገኘሁት የጊዜና የገንዘብ ነፃነት ዋው አላቀው ነበር ከዛ ፊት ትማራለህ ጥሩ ውጤት ታመጣለህ ከዛ ስራ ትፈልጋለህ ትቀጠራለህ ከዛ ደሞዝ የሚያድግበት አካባቢ ትፈልጋለህ እያልክ ታጠራቅማለህ ተጠራቅሞ ቤት ትሰራለህ መኪና ትገዛለህ ትኖራለህ ከዛ ታረጃለህ ከጡረታ ትወጣለህ ልጆችን የልጅ ልጆችን ትጎበኛለህ ቤተክርስቲያን ትስማለህ ትሞታለህ እኔም ማቀው የነበር ስልጠና 3 ኖ ይሄ ብቻ አይደለም ለገንዘብ መስራት የሚባለውን አቆመህ ገንዘብ ላንተ እንዲሰራለ ሲስተም መዘርጋት ትችላለህ ዛሬማ ሲስተም መዘርጋት እኮ ቀላል ነው ዛሬ በዚህ ሰዓት እናንተ እዚህ ቁጭ ብላችሁ ፌስቡኮቻችሁ ላይ ኦር የተለያየ ሶሻል ሚዲያዎቻችሁ ላይ ፖስት ያረጋችሁትን ነገር እያዩ እያዳመጡ ላይክ ኮሜንት እያደረጉ ያሉ ሰዎች አሉ አይደል አሁን ስለዚህ አንድ ጊዜ ሰርታችሁ ሲስተሙን ለእናንተ እየሰራ ነው አይደለም ምን እየሰራችሁበት ነው አሁን እሱን ቻናል አርገ ገንዘብ ስራበት ሲባል አይ የሚል ሰው አለ ኖ እንደሱ አይደለም ማድረግ ያለብን ከልኩ ያልፋል ልብ አርጉ ኢንካም ጀነሬት ብናረግ ከልኩ ያልፋል ቤተሰብ ሲታመም መርጣችሁ ነጭ ያክማት እናቴ ጥቁር ያክማት ወይንስ ጉርጉር ያክማት ቢጫ ብላችሁ መርጣችሁ ሐኪም መርጣችሁ ማሳከም የሚሰጠውን ረፍት የደረሰበት ነው የሚያቀው ታሞ ማቅ ችግር ጉንፋን ምናም ብቻ የሚይዘው ተከባድ በሽታ የማይመጣበት ይመስላል በየመንገዱ የምናየው በሽታ ነገኛ ቤት ይመጣል እኛ ቤት ሲመጣ በነገራችን ላይ እየዞሩ ላለመለመን ዛሬ መስራት ያስፈልጋል ለመታመም ብቻ አይደለም የሚሰራ ከዛም በላይ ደግሞ ህይወት አለ ለመከላከል ሆስፒታል ሄዶ ምንድነው እስኪ መርምሩልኝ የትኞቹ ስፔር ፓርቶች እየተበላሹ ነው ቀብድ አውቆ በጊዜ መጣል በጊዜ ባትመጣ ኖሮ ጥሩ አልነበረም የሚባልበት ደረጃ እኮ ሪቨርስ መደረግ የሚቻልበት ቦታ ሰዓት ላይ መገኘት ይቻላል ለዛ ደግሞ ጊዜው ያስፈልጋል አንዳንድ ሰው ጊዜው እኮ አይኖርም ገንዘቡ ኖሮት አይደል በየትኛው ሰዓት ሄጄ ልታከም ልክ ሲታመም ግን ሰዓቱ ይኖርናል እስቲ ለመሞት ጊዜ የሌላችሁ ሰዎች ብሎ ነገር የለም አይደል ሲመጣ ቀጥታ መሄድ ነው ቆይ ቢዚ ነኝ የሆነ ነገር በቁልፍ በር ልዝጋ ምናምን አይባልም
ለእንትናም ነግረው ነገር አለ ቆይ እንትናን ይቅርታ ለበለው ለእንትና ደግሞ ምስጋና አለብኝ ኖ አይደለም ጭርስ እያደረግን ነው በየቀኑ መኖር ያለብን ለዛ ደግሞ ሃየር ቫይብሬሽን ውስጥ ሆነ ታገሉ አይደለም እየተባለ እንደ ታደለ ሰው መስራት ቀኑን ሙሉ በስንፍና ውስጥ ከመዋል ለሰዎች የሚያገለግል ነገር እስቲ የትኛው ቀን ነው ደስ ብሏችሁ የሚያቀው ቁጭ ብላችሁ ፊልም ያያያችሁ ያላችሁበት ቀን ወይስ ብዙ እቅድ አውጥታችሁ የተለያየ ቦታ ሄዳችሁ መስራት ያለባችሁ ሰርታችሁ ማታ ድክም ብሏችሁ የመጣችሁ ቀን ያኔ የሆነ ታላቅነት አልተሰማችሁ አይደል በእቅዳችሁ መሰረት የሰራችሁ እሱ እኮ ልምድ ይጠይቃል አንድ ቀን እንደ ቫኬሽን መስራት ይቻላል ነገር ግን ከቫኬሽን ወጥቶ ምን መሆን አለበት ልምምድ መሆን አለበት ልምድ ውስጥ እንዲገባ ደግሞ ውሳኔ ከናንተ ያስፈልጋል ይሄ ፋይናንሻል ኢንክሪዝ ዩር ፋይናንሻል አይኪው የሚለውን ስልጣና የምሰጣችሁ ራሱ ኢንክሪዝ ዩር ፋይናንሻል አይኪው ከሚለው መጽሐፍ ላይ ሙሉ ለሙሉ ኮርጄ ነው ስለዚህ ለአብዛኞቹ ሰዎች ስልጣና የምሰጠው ስለማያነቡ አንብቤላችሁ አንባቢያቸው አሁን ትንሽ የምኮረኩራችሁ የማንበብ ባህላችሁን ዝቅተኛ ከሆነ ከፍ ለማድረግ አንዳንድ ሰው ደግሞ አንብቦ ምንም ሲገርም ይላል እንዲገርመን ነው እንደምናነበው ኖ እኔ ኑሮ እኮ ይገርመኛል ለምን ሮበርት ኪዮሳኪ እንዲጽፍልኝ አልፈልግም እንዲገርመኝ ኦሬዲ ገርሞኛል እኮ አይደል እንዴ ኮሌጅ ድረስ ጨርሼ በ3 ፖይንት ምናምን ተመረቄ እኮ ስራ ይዤ ስራ ሳልፈልግ ኢሚዲየትሊ ስራ አግኝቼ ባንክ ስራ አግኝቼ ምሳቃ እኮ ቋጥሬ ሲሄድ እኮ ገርሞኛል እኮ ምሳቃ መቋጥረው የማዘር ምግብ ስለሚጣፍጥ አይደለም ማዘር አይደለም የምትሰራው ሰራተኛ ስለማልችል ከዛ ሰርቼ ሳይውኮ በየቀኑ ያለብኝ እዳ እየጨመረ መጥቶ ከባለሱቁ ጭምር ተበድሬ ሱት ለብሼ ባለሱቁ ቆሞ አንድ ሰው ሲያዘው ወደዛ ቃው ሊያነሳ ሲልኮ ሸውጄ በሱት ሲሄድ እኮ ገርሞኛል እኮ ኦሬዲ አልገረማችሁም እንዴ እናንተ ባንክ እኮ ነው የምሰራው ባንክ ማለት ብር ያለበት ቦታ ውስጥ ኮውዬ ሳይኖረኝ ስመለስ ገርሞኛል እኮ ስለዚህ እንዴት ነው የማይገርማችሁ ኑሯችሁ አይገርማችሁ በጣም እኮ ነው የሚገርመው እና እንዲገርማችሁ አታንብቡ ኦሬዲ የሚገርም ነገር እኮ አለን በህይወታችን ስለዚህ ከዛ መጽሐፍ ውስጥ ሳነብ መጀመሪያ አስተሳሰቤን የተቀየረ የሚገርማችሁ ግን ፋይናንሻል አይኪው የሚባል ነገር አንብቤ ስፒሪቹዋሊ ጠንካራ ሆናለሁ ብያል አሰብ በጣም ዛሬ ድረስ ክሬዲቱን ስጥ ብትሉኝ ከተለያዩ ተግባሮች የማከል አንድ ስፒሪቹዋሊ የማደርገው ለራሴ የተለወጥኩበት ተግባር የምለው ከዚህ መጽሐፍ ውስጥ ነው ያገኘሁት ለዚህ ነው ስፒሪቹዋሊ እናድጋለን ያልኳችሁ ማለት ነው ስለዚህ እሱን መጽሐፍ አንብቡት ናው ሮበርት ኪዮሳኪ መጀመሪያ የሚያስቀምጠው ኮንሰፕት ምንድነው emotional intelligence brings financial intelligence ሰው ገንዘብ የሚያወጣው 99% በምኑ ነው በስሜቱ ነው በስሜቱ ደስ ሲለው ኑባካችሁ ልጋብዛችሁ ደስ ብሎኛል ነፍሱን ይማረውና አባቴ ቢንጎ ይወድ ነበር ቢንጎ ጨዋታ የምታውቁ ካላችሁ ሜክሲኮ አካባቢ ምንድነው የሚባል ቦታ አንድ ጊዜ ወስዶኛል ልጅ ሆኜና ይጣራል የሆነ ሰው ይጣራል ከዛ በኋላ ይደፍናል የሆነ ነገር አንድ ሰው ቢንጎ ይላል እና ቢንጎ የዛሬ እንግዲህ ማውራችሁ 30 አመት በፊት 35 አመት አካባቢ 3000 ብር ደረሰው እና ፋዘር በአየር ላይ መጣ ወደ ቤት ሁሌ በመሬት ነበር የሚመጣው እና በአየር ላይ መጥቶ ምንድነው መሰላችሁ ያደረገው አንደኛ የተሰጠው ብር እዛ ጋር የተሰበሰበው ስለሆነ በተለያየ ኪሱ አጭቆ 3000 ብር ከዛ ያወጣል መጀመሪያ የሄደው አክስታችን ቤት ነው እና በቃ ደስ ብሎት ምናምን ሁሉ ነገር ገዝቶላቸው እዛ በ3000 ከዛ ያወጣ ሲያይ አንዳንድ ብር ቀዳዶች ናቸው ቀዳዳ ብር ኪሴ ውስጥ አይቀመጥም እና ያክስቴ ልጆች በቃኛ ጋር ይቀመጣል እኛ ጋር ይቀመጣል so I don't know ሳምንት እንደቆየ እንግዲህ 3000 የዛሬ 20 ምናምን አመት ማለት ትልልቅ ቢዝነስ የምትጀምሩበት ነው እና ንግድ ምን ሊጀምር ሁሉ ብሎ ያሰበ ይመስለኛል ፋዘር እስኪ ያስብ ድረስ ቀዳዶቹ ብሮች በዝተው ተንጠባጥበው አልቀው ነውና እና ቤትም ሲመጣት ዝይለኛል ያልተገዛ አይነት ስጋ የለም ምናምን እና ይዛን ቀን ነው ብዙ የበላ ነው
ደስታ ምኑን አሳጣው that the finance emotional intelligence ስለዚህ ገንዘብ ሲኖርህ ኢሞሽንህ ዝቅ አይበል ቅድም ሶል እንዳደረገላችሁ ከፍተኛው ላይ ሆኖ ገንዘብ ሳይኖርህ ሲኖርህ ግልጽ ነው ከፍ ዝቅ አይበል አንተ በውስጥህ ያለው ሰብአዊ ሰው ገንዘብ ቢጨመርለት ከፍ ማይል ቢቀነስበት ዝቅ የማይለው ማንነታችን አለ አይደል እሱን ማንነታችን ይዘን በዛ ውስጥ ነው ለዚህ ነው እኔ እንዴት እንዲያስኩት ባላውቅም ሜቢ ከመሰልጠን ይሁን ከማንበብ ይሁን ተቸግሬ ሰዎች ሲረዱኝ እኔ ማየው የተከበረው ነፃነት ዘነበ ነው የሚሰጡትም የተከበሩ ናቸው ገንዘብ ለጊዜው አንዳንድ ጊዜ ወደዚህ ሰፈር አንዳንዴ ወደዛ ሰፈር ይሆናል ለጊዜው እዛ ሰፈር ስላለ ወደዚህ ሰፈር እየላኩት እዚህ ሰፈር ደግሞ ሲመጣ ምን እናደርጋለን ወደዛ እንልካለን እንደ ደመና ማለት ደመና አሁን አንዳንድ ሌላ ቦታ ሲዘንብኛ ጋር ይዘንብም አንልም ደግሞ ይመጣል አይደል እኛ ጋር አሁን ክረምት ወጥቷል ሌላው ጋር የሚገባበት ቦታ ይኖራል አይደል በጎርፍ ጭምር እየተጠቁ ነው እዚህ በመጣ ይመጣል ሰዓቱን ጠብቆ ስለዚህ ባለን ሰዓት መስጠት ነው ያለው እየሰጠኮ ቢሆን የሚቸገር አይኖር ዞር ነው የሚለው ግን ወደኛ ሁሉ ጊዜ ዞር እንዲል እንፈልጋለን ገንዘብ ሁሉ ጊዜ በእናንተና በእናንተ ዘር ውስጥ ምን እንዲዘዋወር ትፈልጋላችሁ አትፈልጉም ገንዘብ እችን ታክል ደግሞ አትበሉ አትቋጥሩ ሰው ስለሚያወጣው ይቆጥሩ ስለሚያገኘው የሚቆጥበው ነው የሚገርመኝ ገና ሳያገኝ አሳስቦት አግኝቼ በላሽ ይሆናል ብሎ ይቆጥባል የሚመጣው ስለዚህ እንደሱ አታድርጉ አባንዳንት ሊያስቡ ትልልቅ ድሪሞችን በውስጣችሁ ፈጣሪ ያስቀመጠው መሻቶች አሉ ይሄን እንሰራበታለሁ የምትሰሩት ነገር ሁሉ ለሌሎች ሰዎች የሥራ እድል ነው የሚሆነው እውነት አስብ አይደለም መስጊድ ብታስገነቢ ተገንብቶ እስኪያልቅ ድረስ በውስጡ የሚሰሩት ስንት ሰራተኞች አሉ አይደል ቤተሰባቸውን ይመግባሉ ከዛ እስከ ተገነባ በኋላ እዛ ውስጥ ስንት ሰው ፈጣሪውን ያመሰግናል ቤተክርስቲያንን ብትሰራ ምንድነው የሚሆነው ስራ እኮ ነው ሁሉ ነገር ህልማቸውን ባቀጨጩ ህዝቦች አገር ከፍ ልትላችል ስለዚህ ህልማችንን ምን ማድረግ አለብን አንዳንድ ሰው ሀገር ሲባል ደግሞ አሁን ከፍቶታል የትኛው ሀገራችንን ነው ብለው የምታወራው የሚል ሰው አለ ያለበት መሬት ስሙን እንደፈለክ አድርገው አንዳንድ ሰው ከስሙም ጋር በጣም አታችድ የሆነ ሰው አለ የሰው ዘር እንሆን መጀመሪያ ነን አይደለም የሰው ዘር ቦርደር አለ የሰው ልጅ ሰራው እንጂ ቦርደር ጭራሽ ፓስፖርት ሁሉ አለን አይደል ፓስፖርት ማለት አንተ የተፈጠርከው በዚህ መስመር ውስጥ ነው ከዚህ ወደዛ ለመሄድ ካልተፈቀደል ፈጣሪ ፈቅዶልሃል ሰው ግን አልፈቀደልም ሪጀክሽን አትሄዳትም ትባላለህ ገንዘብ ከሌለህ ነው በፈጣሪ በፈቀደልን ነፃነት ልክ ለመኖር ገንዘብ ሊኖር ያስፈልጋል በዚህ ምድር ላይ አለበለዚያ መጎብኘትማ ቅንጦት ነው ለመታከም ለመሄድ ገንዘብ አለኝ ብለ እዚህ የሐኪም ቦርድ አይፈቅድልህ አገር ውስጥ የሚታከም ነው ምንድነው የምትሄደው ትባላለህ አትችልም ገንዘብ ካለስ ቦርዱ ጋር አትሄድም ኤምባሲው ራሱ ቤት ሊያንኳኳ ይችላል ግልጽ ነው ስትሄድ ሂዱ ገደቡ ያናድዳችሁ ከዚህ ሀገር ወደዚህ ሀገር አትንቀሳቀስ የሚባለው ብቻ እናዷችሁ አትሰሩ አናድዳችሁም እዚሁ ሀገር ኖራችሁ እዚሁ መሞት ነው የምትፈልጉት እስቲ እኔ ሳስበው ትንሽ የዋሊያ ዘር አለብኝ አይደል ከኢትዮጵያ ውጪ የሌለ የቀይ ቀበሮ አይነት ስሜት አለኝ ነው የሆኑ ትዝላችኋል ትምህርት ስንማር ሰው ዝንጀሮ ነበረ ማለት ጭራ ነበራቸው አልፈልግም ባትፈልግም የራስ ጉዳይ ልትሉኝ አልፈልግም ቢያን ሰውነቴን አምኜ ሞታለሁ ሰው መሆኔን አምኜ ስተት ቦን ይሻለኛል ዝንጀሮ መሆኔን አምኜ ትክክል ከመሆን እና እንደሱ የሚያምን አያችሁ ኦኬ የኛ ደግሞ ዋሊያ ሊሆን ይችላል ስለዚህ ዋሊያ ደግሞ ከሀገር አይወጣም ምናምን እንደውም ከክልሉም አይወጣም እንደውም ከሆነ ተራራ ላይ አይወርድ ወደ ሜዳ ላይ ራሱ ነው እንደዛ ነው አይከብዳችሁም ስንት ሀገር መጓዝ ትፈልጋላችሁ እስቲ የሚነግረኝ ራሱ ስንት ሀገር መጎብኘት በስደት አይደለም ቁምጣችሁን አርጋችሁ ኮፍያ ሰፊ ኮፍያ አርጋችሁ መነጽር አርጋችሁ ፎቶ ካሜራ እንደዚህ ይዛችሁ አውሮፓ ሊሆን ይችላል ምንም ስራ ይላችሁ ጧት ስትነሱ ዛሬ ሰኞ ነው ሮብ ነው ሲባል who cares እኔ እየራበኝ ነው ይሄንን ኢማጂን ያደረኩት ዛሬ ከብዙዎች ጋር ነው ቫኬሽን የምንሄደው በየአመቱ ደስ ይላል ነጫጮችን እያያችሁ አገልግሎት ሲያስተናግዷችሁ ካፌ ውስጥ ምን ይምጣል ሲሉ ምን አላችሁ ያው ውጭ ሀገር ሄዳችሁ ደግሞ አታቁት መቼም መከረኛ ስንወጣ ምን ጥብስ አለ ነው
የለም እና በብዛት እኔ በግሌ በብዛት ምግቦቹን ስለማላቃቸው የትም ሄጄ የማዘው ወይንም ደግሞ ከኢትዮጵያ ከሆነ የሚሄደው እዚህ እንደምንም የፈረንጅ ብሎ የሚያስባትን ነገር ነው አይደል የፈረንጅ ብሎ የሚያስበው አይደለም እንትን ፒክቸር ያለው ሜኑ አምጣልኝ እና ዝም ብሎ ስታዩት ፒክቸሩ ደስ የሚል ኮንቴንቱም ስለሚጻፍ በእንስ የማይበላ በሃይማኖታችሁ ምናምን እንዳትበሉ ያንን አምጡልኝ ብሎ በየአመቱ የተለያየ ሀገር እየሄዱ ባህላቸውን እያዩ ፎቶ እያነሱ ወደፊት ደግሞ አርጅታችሁ ፎቶ ስታዩ የ30 40 የመቶ ሀገር ይሄ እንትን እያለው ነው ይሄ እንትን ሄጄ ነው ይሄ እንትን ስጎበኝ ነው ምናም ማለት አትፈልጉም እንዴ እዚሁ ደብረ ዘይት ሄደን እንለቅ እንዴ በእናታችሁ አይደል መቼ የት ሄድክ ሲባል ሊሳክ ነበርኩ አዱላላ ነበርኩ ቢሾፍቱ ነበር አይባልም እኮ እዚሁ ደብረ ዘይትና አዲስ አበባ አንድ አይደለም ደብረ ዘይት ንቅ አይደለም ማወራችሁ ሌላው እኮ ከሌላ ሀገር ይመጣል እኛም ሄደን ብናይላቸው ዝም ብሎ ይኬዳል በውሃ ይኬዳል አይኬድም ስለዚህ ገንዘብ ያስፈልጋል ስንቶቻችሁ ኢንተርናሽናሊ አኑዋሊ ቫኬሽን እንዲኖራችሁ ትፈልጋላችሁ መጓዝ ወደምትመርጡት ቦታ አለቀ ለዚህ አሁን እጅ ስታወጡ ስራ አይመስልም አይደል ኦሬዲ እንጀራውን እኮ ፈጃችሁት ቅድም እንዳልኩ የማውጣቱን 10 እጥፍ ካልሰራን ምን አናደርግም አናገኝም ስለዚህ ስንሰራ ቫኬሽን ኮነ ቫኬሽናችን አስበን ወላጅ መርዳት ኮነ ወላጅ መርዳት አስበን ቤት መኪና ኮነ ቤት መኪና አስበን መስጊድ መገንባት ቤተክርስቲያን መገንባት ሌላም ነገር መገንባት ኮነ እሱን አስበን ኢንጂኦ መክፈት ኮነ እሱን አስበን ትልልቅ ፋብሪካ ከፍተን እዛ ውስጥ ብዙ ሰዎች ስራ እንዲሰሩ ኮነ እሱን አስበን ሌላውን አንሰማም ብለን መስራት አለብን ችግር አለ አዎ ኢትዮጵያ ስለሆነ ነው እንዴ ችግር ያለው ችግር የሌለበት ሀገር አለ ሄዶ መሞከር ብዙ ሰዎች እኮ ኢትዮጵያውያን ሆነው ከዚህ ወደ አሜሪካ ደስ ብሏቸው ሄደዋል እኮ በሱዳንም በምንም አርገው አሁን ብዙዎቹ እኮ እየተመለሱ ነው ለምን ለልጆቻቸው ትምህርት እየተሰጠ ነው ምን የሚል ሴቷ ልጅ አንቺ እኮ ድንገት ወንድ ልትሆኚ ትችያለሽ እስቲ ፊል አርጊው ወንዱን ደግሞ አንተ እኮ መልክህን ነው ጣትህን ነው ሴት ልትሆን ትችላለህ ቼክ አርገው ተብሎ ድንገት ልጅ ይመጣል ይሆነ ቀን ወላጅ ያለቅሳል ልጆቼ እንደዚህ እንዳይሆኑብኝ ብለው ወደዚህ እየመጡ ያል ጭራሽ ወደ ጦርነት አይሻልም እንዴ እናንተ ነገ ልጅ ተነስቶ ሴት ነኝ ካለኝ በስመ አብ በጭራሽ ዋይ አሁን ዛሬ ተመስገን እኔና እናንተ እንደዘበት እንስቅበታለን አይደል ቻሌንጁ ስላልመጣን ግልጽ ነው ስለዚህ ሰላም ፍቅር ጤናን ከፍታን በፈጣሪ ህግ ውስጥ መኖርን በየእለቱ ውላችን አድርገን ከልብ እየሰራን መኖር አለብን ለምን ችግርም ሲኖር ካንድ ቦታ ወደ አንድ ቦታ ሙቭ ለማድረግ ምን ያስፈልጋል ገንዘብ ያስፈልጋል አብዛኛው ጦርነት የሚከናወንበት ነገር የአቲቲዩድ ጉዳይ ነው ደሞ ሌሎች ጦርነቶች የረሃብ ጉዳይ ነው የሆድ ጉዳይ ነው አይደል የሪሶርስ ጉዳይ ነው ስለዚህ ከዛ ለመውጣት ኢሞሽናችንን አሁኑኑ እናስተካክል ሰላም ጤና ፍቅር ደስታ መትረፍረፍ የሆነበትን ገቢ እናስብ ጽድቅ የሆነበትን ገቢ እናስብ እንዲህ አይነት ገቢ ይፈልጋል ጽድቅ ያለው ሰላም ያለው ከህሊናዬ ጋር መሆንበት ለሰዎች መተርፍበት በጎ ነገር የማደርግበት በጤና የምኖርበት የተትረፈረፈ ገቢ እፈልጋለሁ በነገራችን ላይ እንደዚህ አይነት ገቢ በመድር ላይ አለ ወይስ የለም ጭራሽ አለ ላላውቅ ይችላል አላውቅም ማለት የለም አይደለም ከጠየቅኩኝ አነባለሁ ከጠየቅኩኝ እማራለሁ ከጠየቅኩኝ በሂደት ውስጥ ፈጣሪ ያደርሰኛል እዛ ቦታ ላይ እኔ ሰዎችን ረድቼ ማደግ ነው የምፈልገው ኔትወርክ ማርኬቲንግ ነው የምሰራው ያሳድጋለሁ ግጥም ሁሉም ሰው ይስራው አለንም ነገር ግን እንደኔ ምንም ቤሳቤስቲን ላልነበረው ሰው ሀብቱ ጊዜውና ጉልበቱ ለሆነ ሰው ለውጥ ያመጣል ግጥም አድርጎ ያመጣል ሁሉም ስራ ልፋት አለ ግልጽ ነው ሁሉም ስራ ልፋት አለ ጧት ተነስተህ እስከ ማታ ለሊት መስራት ያስፈልጋል ነገር ግን የምትወደው መስራት ጥሩ ነው ስለዚህ ኔትወርክ ማርኬቲንግ እኔም ስሰራ የጀመርኩበት ምክንያት ድንገት ነው ያገኘሁት ቸግሮኝ ማለት ነው እንደዚህ የሚባል ነገር አለ አንተ መጀመሪያ መተህ ከድርጅቱ ንብረት ትገዛና ወር ደግሞ አገልግሎት ትገዛና ከዛ ለሌሎች ሼር አድርገህ እነሱንም ስታሰለጥን እነሱም ሼር አድርገው ገቢ ሲያገኙ አንተ ታድጋለህ በእውነት እስከሞት ሰራው ሰዎች 665 ነው ምናምን حرام ነው ይላል የራሱ ጉዳይ በእኔና በፈጣሪ መሐከል ከዚህ በላይ ጽድቅ እንደውም የዓለም ማህበረሰብ ሲያስቸገረው የፈጠረው ዘዴ ነው ፈጣሪ ራሱ
ምን አባቴ ላርጋቸው ሲል ባያቸው አብራ አይሰሩም ሼር እንኳን አቋቁሞ ይጋጫሉ በብር ምክንያት ጓደኛ ቤተሰብ ወንድም ይጋጫል በብር ምክንያት ወንድምና እህት ወላጆች ሲሞቱ እንደዚህ ጦር ሜዳ ይሆናሉ ለውርስ እዚህ ደግሞ የማታቃትን ሰው እንድታድግ ካልረዳህና ካላደገች አታድግ ደስ ሲል እና ይሄንን ሰዎች ሰይጣን ነው ሲሉ ሶሪ በፈጣሪ ፊት ጸሎት ማድረግ ካለብን አድርገን ከልብ ጠይቀን የሰውን ሐሳብ ሳይሆን መልካም ንጹህ የሆነ ነገር አብሶሉትሊ ከራሱ ፖይንት ኦፍ ቪው ቼክ እናርግና ከዛ በኋላ ዓለም አትረቡም ቢላችሁ ቀጥሉና ይው መልካም ነገር ስትጀምሩ ታላቅ የሚያደርግ ነገር ስትጀምሩ ውስጣችሁ የተሰጣችሁን መክሊትና ስጦታ ስትጀምሩ ምንም ስራ ሊሆን ይችላል የመጀመሪያው ተቃዋሚ ቤተሰብ ነው የመጀመሪያው ተቃዋሚ ቤተሰብ የሚቃወማችሁ ስለማይወዳችሁ አይደለም ከለመደው ውጪ ስታስቡ በጎ እንኳን ቢሆን ይወድቅ ይሆን ይከስር ይሆን ታጣ ይሆን በሰው አይን ውስጥ እንዳትገባ የሚባል ነገር አለ እና ያወሪ አይን ውስጥ እንግባ የሰው አይን ውስጥ እስቲ አስቡት አዲስ አበባ ከተማ ውስጥ ሰው አይን ውስጥ እንዳትገቡ ታክሲ ስትሰለፉ ቤተሰብ ሰው አይን ውስጥ ገባላችሁ አይልም በጭራሽ የራስ መኪና ግን ስታይ እንደው ሰው አይን ውስጥ እንዳትገባ እንትን በል እና ከፍ ስትል ነው አይን ውስጥ የምትገባው ዝቅ ስትል አገባ እዛ ነው እንጂ ብዙ አይን ያለበት ቦታ አለው የምትገባው አይን ውስጥ ስለዚህ ካሳው አይን ውስጥ ነው እንደው መግባት ያለበት አላማው መግባት ባይሆን ለዚህ ነው ሰው አይን ውስጥ እንዳይገባ ብሎ ወደ ላይ ከፍ ላለ ማለት ኮሜንት ፈርቶ የኦንላይን ኮሜንት ፈርቶ ባለበት የሚኖር ሰው ብዙ አለ አንዳንድ አርቲስቶች አይታቸዋል ኔጌቲቭ ኮሜንት ሲሰጣቸው በሚዲያ ቀርበው እንደዚህ ብለው ጭራሽ መልስ ይሰጣሉ ኮሜንቱ እየራባቸው ጥሩ ኮሜንት ለኮሜንት ነው የምትኖሩት ይሄ እኮ ነው ኮሜንት አይደል 6 ሰዓት ላይ ኮሜንት ይሰጣል አይሰጥም ትክክለኛ ኮሜንት መልስ ይሰጣል ማታ ኮሜንት ይሰጣል አይሰጥም ምን አይነት ኮሜንት የማቃጠል ኮሜንት የመለብለብ ኮሜንት የሆነ የመሞርሞር ኮሜንት ዝም ካላችሁት ኮሜንቱ ይቀጥላል ለዚህ ኮሜንት መልስ ስጥ ከዛ ለብዙ እንደዚህ ለሆድ ኮሜንቶች መልስ ስጥ ኦንላይን ላይ እንዳለ ይርገመህ ሰው ችግር የለው ግልጽ ነው የሰው እንዲመርቀን አይደለም ምን ሰራው በፈጣሪ ፊት ግን የሚመረቅ ነገር ይሁን እሱን ካረጋግጣችሁ በኋላ መስሚያችሁ ጥጥ ይሁን ፕሊዝ በተለይ ይህ ዘመን ሰዎች ከሼላቸው የወጡ ስኬታማ እንዳይሆኑ ትልቁ ጥፋት ኦንላይን ላይ የሚያገኙትን ድጋፍ ለማግኘት ብለው ለዚህ ነው ኦንላይን ላይ በብዛት ድጋፍ የሚያገኙ these days ኦድ የሆኑ ነገሮች ሆነዋል ዛሬ ተነስታችሁ ትልቅ የሽብር ነገር ፖስት ብታደርጉ ብዙ ላይክ ታገኛላችሁ ስለዚህ ሰዎች ወዴት እየተወሰዱ ነው ማለት ነው ይሄ እኮ ነው ሰይጣን ማለት እኛ ግን ወደ ትክክለኛው ነገር ለመሄድ የዓለምን ኮሜንት ሳይሆን ፈጣሪ ቀበለዋል ወይ ብለን ግጥም አድርገን መስራት አለብን change your emotion emotionally intelligent ሁኑ ኢሞሽናሊ መልካም በጎ ታላቅ ፍቅር ሰላም ዛሬ ስለ ፍቅር ኦንላይን ላይ ገብታችሁ ብትናገሩ በዚህ ዘመን ስለ ፍቅር ታወራለህ ብሎ ኮሜንት የሚያደርግ ሰው አለ አይደል እሱን ፈርታችሁ ፍቅርን ከመናገር ወደ ኋላ አትበሉ ግልጽ ነው የሥራ እድል ብላችሁ ለመናገር ኦንላይን ፈልጋችሁ ምን ስራ ትላለ እንዴ ሰው እየሞተ ሊላችሁ ይችላል እና ሰው ስለሞተ እንሞት እኛ እንዳይሞት እኮ ነገ ሞቶች እንዳይቀጥሉ ዛሬ በመንሰራው ስራ ላይ እኮ ዛሬ በመንሰራው በጎ ስራ ላይ ስለዚህ ፋይናንሻል ኢንተለጀንስን የሚያመጣው ኢሞሽናል ኢንተለጀንስ ነው ኢትዮጵያ ውስጥ አይታችሁ እንደሆነ ወይም አዲስ አበባ ውስጥ እኔና ብዙ ጊዜ ሰዎች በኢሞሽናቸው የተነሳ ገንዘብ ያወጣሉ የሚለውን የምታዩት ሌላ ሀገር ባልተለመደ መልኩ እኛ ሀገር ለገበያ የሚቀርቡ ነገሮች ኦፍ ኮርስ ሌላውም ሀገር አለ በባሰበት ሁኔታ ግን ብዙ አሻንጉሊቶች ልብስ ለብሰው ነው አይደል ቡቲኮች የሚሸጡት ለምን ሰዎች የተለበሰውን ያዩና ወዲያው ኢሞሽናሊ ከፍ ያለ ስሜት ይሰጡታል ለዛ ልብስ ከዛስ ከታክሲም ላይ ወርደው ወይም ደግሞ ከመንገዳቸው አቋርጠው ገብተው ያንን ልብስ ለክተው ወደውት ፕላናቸው አይደለም እቅዳቸው ጫማ መግዛት ነው የተሰቀለው ሱሪ ነው ስለዚህ ሱሪ ገዝተው ወደ ቤት ይሄዳል ብሩ ከሌላቸው ቀብድ አስቀምጠው ይሄዳል ስንቶቻችሁ ቀብድ ከዛ በኋላ መልሱልኝ አትመልሱልኝ ተከራክራችሁ ታውቃላችሁ ማን ነው ያመጣው ያንን የገንዘብ መውጣት ኢሞሽናችን መቆጣጠር ስለማንችል ነው ጎዳና ላይ ጭምር የሚደረደርልን ማለት ነው ልብስ ይሄ ሁሉ መንገድ ላይ ልብስ የሚሸጥ ሰው በኢትዮጵያን ወይም በአዲስ አበባ ውስጥ ያለን ሰዎች የኢሞሽናል ኢንተለጀንሳችን ዝቅ ያለ በቅድ ስለማንገዛ ነው ለታክሲ ተራ ላይ ተደርድረው ማለት ነው ያለቀበት ደግሞ ኦኬ ካለቀ እኔ ብቻ ነኝ ማደርገው ስለዚህ
ዩኒክ ልዩ ከጉምሩክ የወጣ ምናምን የቱርክ ብቻ ስም ይሰጣል አንድ ልጅ በቅርብ አግኝቼ ነበር ሁለት ወንድማማቾች ናቸውና ያገኘሃቸው ኦንላይን ኮች ማድረጋት ልጅ ቱርክ ሆና እሷ እዚህ ስትመጣ እስቲ እነሱንም አግኛቸው ብላ እነሱ ያሻንጉሊት ፋብሪካ በጥቂቱ በራሳቸው በመስፋት ጀምረው እየሰሩ እና መርካቶ ውስጥ እናከፋፍላለን አሉ ላከፋፋይ እንሰጣለን እና አንድ ጊዜ ዲዛይን አዲስ ዲዛይን አደረግን እና አሻንጉሊቱ ላይ ምን አለበት የእጁ መዳፍ ላይ ፊደል ገበታ አለበት ምናምን የባህል እንትን ደግሞ ምንድነው የጥበብ አለ አይደል የሀገር ባህል ጥበብ ወገቡ ላይ ያለው መቀነት እንደዛ ነው ምናምን አርገን ይዘን ሄደን ሰውየው ሲያይ ገና አምጥተን ሲያይ ሳምፕሉ ውጡልኝ አለ ውጡልኝ ለምን ስንለው እኔኮ እናንተ የምታመጡትን እቃ ከቻይና ነው ይያልኩ ነው ሰው የሚገዛኝ the moment የኢትዮጵያ ነገር ባመጣ ማንንም አይገዛኝም እኔ ኢትዮጵያ ብዬ ቢሸጥልኝ እኮ ችግር የለም ስለዚህ እንደሱ አይደለም የምንሸጠው በጭራሽ ከፈለጋችሁ የቻይንኛ ጽሁፍ አርጉ ስለዚህ አያችሁ ገዡ ማን ነው እኛ ነን ህዝብ ነን እኔና እናንተ ለመግዛት ስንል ሜድ ኢን ኢትዮጵያ ሲል ዋው ብለን ነው መንገዛው ወይንስ ይሄ ነገር ግን ጥሩ ሊሆን ይችላል ብለን እንጠራጠራለን ጭራሽ ስሙን ማንሳት አያስፈልግም አንድ እዛ ይሰራ የነበረ ስራ አስኪያጅ የነበረ ሰው ኢትዮጵያ ውስጥ ያለ ትልቅ የጨርቃ ጨርቅ ፋብሪካ ነው እና ያመርታል ብዙ ሱቶችን ጂንሶችን ምናምን ይሸጣላል ነገር ግን ሰርተን ለመጀመሪያ ጊዜ ሲሸጥ በጭራሽ የሚገዛ ሰው ጠፍቶ ፋብሪካው ሊዘጋ ሲል ከውጭ ከቻይናና ከቱርክ እንትን አምጥተን ቺን ምልክቷን አምጥተን እዚሁ ያመረትን ሜድ ኢን ቱርክ ነው የሚለው አለ በጣም ብዙ ሽያጭ ይሸጣል እና የቱርክ ልብስ የምትለብሱ ኢትዮጵያውያን ሆይ የት ነው የተሰራው ግን ኢጎ ግን ይለብሷል ከየት ነው በእናትሽ የገዛሽው ኢንኮቱና የቱርክ ነው አይደል አዎ ከቱርክ በቃ ቱርክ the moment የኢትዮጵያ ነው ቢባል ወዲያው ሰው አውልቆ ራሱ ሊያስቀምጠው ይሄን ያክል ራሳችንን የጠላን ሆኖናል ምን ኢሞሽናሊ የመርካቶን ነጋዴ ምን ተሰጣዋለህ ብትሉኝ አላማው ምን ማድረግ ነው መሸጥ አይደለ ስለዚህ ሰው የሚፈልገው ነው የምትሸጥለት መሸጥ ነው ስኬታማ መሆን ነው የሚፈልገው ህዝቡ የራሴን አታምጣልኝ ከቻይና አምጣልኝ ካለ ይሄውልህ የቻይና አትርፋል አው ሰክሰስ ስለማዋሸት አይደለም ማወራችሁ ለመሸጥ ስታስቡ አንድ ነገር ትልቁ ማሰብ ያለባችሁ ታርጌት ቫልዩን ጠብቄ የፈጣሪን ህግ ጠብቄ ታርጌቴን አቺቭ አደርጋለሁ ወይ ያን ያክል ኢሞሽናሊ ስለራሳችን ያለን ቫልዩ ምን ሆነ ወድቋል ሰው አይፈልግም ስለዚህ ኢሞሽናሊ ካልተለወጥን በስተቀር በፋይናንስም በኩል ያለን ስለ ፋይናንስ ያለን ነገር የወደቀ የዘቀጠ ከሆነ በዘቀጠ ስራው ለዚህ ነው ዛሬ በጣም ሙስና የሚንሰራፋው ሰዎች አንዱን እየገደለ ገንዘብ ለማግኘት የሚጥረው ለምንድነው ያለን አስተሳሰብ ዘቅጧል ስለ ፋይናንስ የቱም ፍጪው ዱቄቱን አምጪ ኖ እኔ ሰውነቴን ጠብቄ በፈጣሪ ፊት የተከበረ ነገር ሰርቼ ነው የማገኘው ወይ ሞት ካለን በዚች በውሳኔያችን ላይ ፈጣሪ ይረዳል ግልጽ ነው እኔ አይገባኝም ገንዘብ እንዳለ መጥፎ ነው ካለ እንደዚሁ በሱ ሐሳባችን ላይ ይረዳናል እኔ ደግሞ ይገባኛል ግንባር አለኝ እንደው የነካውት ሁሉ ብር ነው የሚሆነው አንዳንድ ሰው እንደዚህ ሲል ሰምታችኋል እውነትም አይቸገሩ በቤተሰባችሁ ውስጥ በዘመድ በጓደኛ የምታቋቸው አንዳንድ ሰዎች የሉ ሬር ናቸው በርግጥ እና ምንም በቃ ወጣ ብሎ እኮ ትንሽ ጧት አረፋፍዶ ይነሳል ወጣ ብሎ እስከ 6 ሰዓት 1-2 ሰዓት ሮጥ ይላል ብዙም አይሮጥም እና ገንዘብ ነው ይዞ የሚመጣው ያ ሰው ሰርቆ አይደለም ማወራችሁ ሰርተው የሚያገኙ ለምን እያገኘ ያለው እንደ ኢሞሽኑ አይነት ነው ስለዚህ ኢሞሽናሊ ከገንዘብ ጋር ያለን ሪሌሽን መጀመሪያ ገንዘብ መሳሪያ ነው መልካም በጎ ጥሩ ማገልገል የሆነ ነገር ላረግበት እችላለሁ ክፉም ላረግበት እችላለሁ የኔ ምርጫ መልካም በጎ ጥሩ ማድረግ ነው በዚህ ውስጥ ያደረኩበት እንድኖር የተትረፈረፈ ያስፈልገኛል ለምን ለማቀው ብቻ አይደለም ለማላቀው ሰውስ ብረዳ ደስ ይላል አይደል በነገራችን ላይ ለማናቃቸው ሰዎች መርዳት ስሜታችን ላይ የሚሰጠው ነገር ምን ያክል ነው ደስ ይላል አንዳንድ ጊዜ ቲክቶክ ላይ አታዩ የተለያዩ ሰዎች ገንዘብ ምንድነው ባላደራው ነኝ የሚለው ልጅ አይደለ መንገድ ላይ ያሉት ሰዎችን አስደንግጦ እሱንም የሚያሙ ሰዎች አሉ የውሸት ነው የሚሉታል እንጀራ እኮ አውጥቶ ነው የውሸት ነው የሚለው አይደል
የውሸት ነው ብሎ ሲጽ የውሸት ነው ሲል እንጀራ እዚህ ውስጥ የነበረው ያለ ሰዎች እንጀራ ይሰጣል ይሄ እንጀራ ያጣል ስለዚህ ቢያንስ የእውነት ነው እንበል የእውነት ቢሆንስ ብለን እንጠርጥር ግልጽ ነው እኔ የእውነት ነው የውሸት ነው አላውቅም ሳይ ግን ደስ ይለኛል ላርግ እንዴ አትሉ ላጣርግ እንደ 15 ብር ልስጥ እንዴ አትሉም አንዳንድ ጊዜ ፋይናንሻል ኢንተለጀንስ የሚመጣው ከምንድነው ከኢሞሽናል ኢንተለጀንስ ስለዚህ በጣም ጠቃሚ ነጥቦችን እኔ መጀመሪያ ስለ ፋይናንስ ሂል መደረግ ያለበት ሐሳብ አለ ሂል መደረግ ያለበት ኢሞሽናችን ሂልድ ሆነ ማለት ከፋይናንስ ጋር የተቆራኘ ነገር ይኖረናል it's not money that's evil it's the lack of money that causes evil now ገንዘብ በራሱ ምን አይደለም ኃጢያት አይደለም በራሱም ጽድቅ አይደለም የሆነ ጊዜ ገንዘብ የነበረ ነገር ኢትዮጵያ ውስጥ በእናንተ እድሜ ያላያችሁን ከሆነ ጊዜ በኋላ ሲቀየር ወረቀት አልሆነ አይናችን ይያያ አንተ 100 ብር እኮ ድሮ ብንገናኝ ብዙ ሰዎች ረስቸው ምናም ብሎ ያገኙ የሉ ሳይቀይሩ ጊዜው አልፎ ምን ሆነ ኢሚዲየትሊ አለቀ የሰው ልጅ ሲስማማ ወረቀቱ ብር ይሆናል ሲስማማ ብሩ ወረቀት ይሆናል ስለዚህ በሆነ ሀገር ላይ በሆነ ክልል ላይ ሰዎች ተስማምተው ዓለም ላይም እንዳለ ደግሞ ፓወር ያላቸው ገንዘቦች ኢኮኖሚያችን ብናሳድግ እኮ ሌላም ሀገር የኢትዮጵያ ገንዘብ ምን ይሆናል ፓወር ይኖረዋል ስለዚህ ተስማምተው ኢንተርናሽናልም እንዲሰራ በማድረግ ሰርተው ማለት በመስራት ነው እሱን የምታረጉት ካልሆነ ካልሰራችሁ ከሀገር አይወጣ ያ ገንዘብ ሌላ ሀገር ሲሄድ እንትን ነው የሚሆነው ጌጥ የተለያዩ አፍሪካ ሀገሮችን ገንዘብ አንዳንድ ሆቴሎች ውስጥ አላያችሁ ሪሴፕሽን ላይ ምናም ለጣጥፎት ለምቢመጣ ምን ስዕል ነው ስለዚህ ሞር ኤግዚቢሽን ነገር ይሆናል ማለት ነው the only thing የዛ ሀገር ሰው ሲመጣ ነው ተለጥፎችን እኮ ባገኛት እንትን ገዛበታለሁ ይላል አይደል የኛንም ገንዘብ ሌላ ሀገር ላይ የምታዩት እንደዛ ነው እንደ ኤግዚቢሽን ተደርድሮ ነው why ምክንያቱም ወረቀቱ በራሱ ጥሩም መጥፎም አያሰራም ያጂው ግን ምን ያደርጋል ጥሩም ይሰራበታል መጥፎም ይሰራበታል እንደምኑ እንደ ስሜቱ አንዳንድ ሰዎች ገንዘብ በሌላቸው ጊዜ እጅግ በጣም ጽድቅ ትሁት ቤተክርስቲያን ተመላላሽ ወይንም መስጊድ ተመላላሽ ይሆናሉ ሲጀምር እነዚህ ሰዎች ገንዘብ ሲያገኙ ይቀየራሉ ሲያገኙ የሚለውን አስምሩልኝ ስላገኙ ላይሆን ይችላል ይቀየራሉ ማለት ሌላ ቦታ ይሄዳሉ ሲጀምር እነዚህ ቦታዎች ላይ የሚሄዱት የነበረው በነፃ ስለሆነ ነው መሄጃ ስለሌላቸው ስልታዊ ማፈግፈግ ነበር ማለት ሆዳቸው ማን ነው ልባቸው አይፈልግም ነበር በልባቸው ሌሎች ቦታዎች ላይ ይሄዱ ስላጡ ግን ለጊዜው እዚህ ጋር ናቸው the moment ገንዘቡን ሲያገኙ በልባቸው ሲመላለስ የነበረው ነገር ምን ይሆናል ይፈጸማል ስለዚህ ምናልባት ገንዘብ ሳናገኝ ጥሩ መስለን እየኖርን ከሆነ ሳገኝ ምን ልሆን ይችላል የሚለውን ዛሬ በልባችሁ ውስጥ አሁን ማስተካከል ግልጽ ነው ገንዘብ ሲኖረኝ የምናገረው ንግግር የማስበው ሐሳብ የምውለው አዋዋል ብላችሁ ገንዘብ ሳገኝ ብዙ መጽሐፍ ገዝቼ ላይብረሪ ከፍቼ ለብዙዎች እንዲያነቡ ያደረኩ ብሎ የሚያስብ ሲያገኝ እሱ ነው አይደል የሚያደርገው ስለዚህ ምንድነው ሳገኝ ብላችሁ የምትሆኑትን ሰው የምትሆኗትን ሴት አሁኑኑ እዩት አሁኑኑ እዩ ቆይ ስጠኝና አስብበታለሁ የሚል ሰው አለ ከተሰጠ በኋላም ኦሬዲ ድሮ ያሰብከው መኖር ነው ብቻ ማሰቢያ ሰዓት እንደውም አይኖርም አሁን ነው በነጻነትና በደህንነት ማሰብ ያለበት ለምን ጊዜም አለ ብዙ ጊዜ ዳሃም የሆነው ሰው ጊዜ ይኖራል ግን እጅግ በጣም ድንቅ ሰዎች ደግሞ አሉ ጊዜም ገንዘብም የሌላቸው አይገርማችሁ እንገናኝ ስትሉት ስራ አለኝ ቅዳሜ እንገናኝ ስትሉት ቢዚ ነኝ እሁድ እንገናኝ ስትሉት ቢዚ ነኝ ስራ አለኝ አሁን ትንሽ ጨምሬ እየሰራው ነው ወይም ደግሞ ደሞዜ እንዲጨምር እየተማርኩ ነው እና መቼ እንገናኝ እንጃ እንግዲህ አንድ ቀን እግዚአብሔር ሲፈቅድ እግዚአብሔር እንዲፈቅድ እንኳን አንተ መፍቀድ አለብህ ልክ ለማይሳካ ነገር ነው እንደ እግዚአብሔር ፍቃድ ሰው የሚለው እስቲ ለምሳሌ ከዚህ ስትወጡ ምሳ ተበላላችሁ ስል ስንት ሰው እንደ ፈጣሪ ፈቃድ ይላል ግጥም አድርጌ አይደል እንደምንለው ግጥም አድርጌ ቤትም ቢሆን እጄ በላለሁ አያችሁ የፈጣሪ ፈቃድ በዚህ ውስጥ የለም ሰው እንዳለው እርግጠኛ የሆነው ነገር ላይ ምን ያደርጋል የፈጣሪን ፈቃድ ያወጣል ፈጣሪኮ ከዚህ ካልፈቀደ ራሱ አንወጣም ምን ረሳዋለን ልክ ግን ዘንድሮ እንዴት ነው V8 መኪና ምናምን አትይዝም የላችሁም ብዬ ጠርጥሬ ነው ያላችሁ ይቅርታ አድርጉልኝ እንግዲህ እዚህ ድረስ ነው ማሰብ የቻልኩት አትይዝም ሲል እንደ ፈጣሪ ፈቃድ
የባሰበት ከዚህ የባሰበት ምን ያደርጋል ቀጥታ ወደ ጮቱ ሄዳል አደራ ከዛሬ ጀምሮ እምነትን ከፈጣሪ ጋር ጥርጣሬን ከራስ ጋር ማድረግ ይሻላል ከዚህ ወጥተ ምሳ ተበላለስ ይባል እሱ ከፈቀደ በላለሁ ግልጽ ነው እንደምትበሉ እኮ እርግጠኛ ናችሁ ገንዘቡ በእጃችሁ አለ ኦሬዲ አንዳንዶቻችሁ ከዚህ ሆናችሁ ደውላችሁም ይሆናል እቤት አዘጋጁ ልንወጣ ነው አንዳንዴ ወደ ቤት እየሄድን ሰብሊ አዘጋጁ እየደረስን ነው ስትል አያለሁና በዛ ሰዓት ተበላለህ ሲባል አዝጃል ተውትና ከዚህ ወጥተን ቤት ደርሰን አዘን ታጥበን ምናምን እየቀረበ እስከ መብላት ድረስ በህይወት ላይ እንቆይ እንችላለን አይደል ስለዚህ እንደማፈቃድ እንደሱ ፈቃድ የሚለው ሁሉ ጊዜ ለምምድ አርጉት ከፈቀደና በህይወት ከቆየው እበላ አለቀ ኪሴውስ ብር ስላለ ልቆይ ይችላል ስላዘዝኩ ልቆይ ይችላል አረ ተውት የመጀመሪያው ጉርሻ ሳንውጣው ጀምረን ማለት ጀምር ቀርቦ እኮ ትበላለህ ምሳ ሲባል እሱ ከፈቀደ በላል ካልፈቀደስ የመጀመሪያው ጉርሻ ትን ብሎ ከዚህ ሳይወርድ ዘግቶ ይቀራል ስለዚህ እንደማፈቃድ ገንዘቡ ቢኖርም እንደማፈቃድ ዕውቀቱ ቢኖርም እንደማፈቃድ ዘመዱ ኃይሉ ስልጣኑ ቢኖርም እንደሱ ፈቃድ ሁሉም ነገር እንደው ባይሆን እንደሱ ፈቃድ የሚለው ነገር ለምትጠራጠሩት ከመስጠት አውርዱትና ለምታምኑት ነገር እንደሱ ፈቃድ ከሆነ ይሆናል ለምትጠራጠሩት ነገር ደግሞ እንግዲህ ሞክራለሁ በሉ ይሄ ትክክል ነው ያልኩ አይደል ትክክለኛው ነገር ሁሉ እንደማፈቃድ ነው እንደሱ ፈቃድ ማለት ከቆየው ነው እንጂ የጠየቁትን ሁሉ እኮ ይሰጣል ፈጣሪ እንኳን መልካም ነገር ምግብ መብላት ለሰው መስጠት ይቅርና ሰው መግደል የሚባለው ነገር ሰው ጠይቆ ያገኘዋል ሲያደርጉና አይደል መዝረፍ ብሎ መስረቅ ብሎ ያገኘዋል መስረቅ ብሎ እንዳገኙ እኮ እዚህ ያለን ሰዎች የሌባ ደንበኛ ሆነን እንታወቃለን ደንበኛ ማለት ምንድነው የምንባለው እኛን ምን ይሆን የሚሉ ሰፕላየሮች አሉ ናችሁ ያልተሰረቀ ሰው አዲስ አበባ ከተማ ኖሮ እንደ ዘበት እያወራ ነው በእንደዚህ አይነት እየዘቀጥን ከመጣን ደግሞ በቤተሰብ ውስጥ አንድ ሰው ያልሞተበት ሰው የለም የሚባል ደረጃ እኮ ይደርሳል በሞባይል የጀመረ የሚያቆም እንዳይመስላችሁ ግልጽ ነው አይበቃውማ ቤት ይፈልጋል መኪና ይፈልጋል እና ቤትና መኪና ደግሞ ኪስ ውስጥ አይደለም የሚወጡት አይደል መጥቶ ከኪስ ውስጥ እኮ ያቺ ቤቷን ወሰዳት ይባላል አይባል መኪናስ እየተሰረቀ ነው አው ይያለኩ ይቀጥላል መቆም አለበት አው እንዲቆም መቀየር አለብኝ ሀገር እንድትቀየር ከማን ነው የሚጀምረው ከራሴ አስተሳሰብ መትረፍረፍን አስባለሁ ለሰዎች ተርፋለሁ እኔና እናንተ ህልማችንን እዚህ ቤት ያለን ሰዎች ብቻ ህልማችንን ብንኖር የምታስቧቸውን ኦርጋናይዜሽኖች ብትከፍቱ ምናልባት 10,000 20,000 የሥራ ዕድል ይፈጠራል አይፈጠርም ቢያንስ ስራ ውስጥ ያለ ሰው የመስረቅ ዕድሉ ይቀንሳል ዜሮ ይሆናል ባንል ግልጽ ነው ስለዚህ በእንደዚህ አይነት ባለ ራእዮች በበዙ ቁጥር ራሳቸውን ከፍ የሚያረጉ ሰዎች በበዙ ቁጥር ኢኮኖሚካሊ ሰዎች ያድጋሉ መቼም ሄዶ ታሰርኩ ብሎ ከሚያገኘው ይልቅ ሰርቶ ቢያገኝ ይሻላል በሱስ ውስጥም ገብቶ የሚሰሩ ሰዎች ለሱስ የተጋለጠው ሲጀምር የመማር ዕድሉ የጥሩ ቫልዩ የመገንባት ዕድሉ እየጠበበ ስለመጣ ነው እሱን ከፍ ማድረግ እንችላለን ስለዚህ ኢምፖርታንት የሆኑ ፖይንቶች የመጀመሪያው ማየት ያለብን ገንዘብ በራሱ ሰይጣን አይደለም ያጂው ያደርገዋል ጽድቅ ነገር መስራት ፈልጋለሁ መልካም ነገር መስራት ፈልጋለሁ የምትሉ ሰዎች እናንተ ያዙት ግልጽ ነው ለመያዝ ደግሞ መስራት ያስፈልጋል እንዴት ምን ሰርተን እናያለን ገንዘብ በራሱ የገንዘብ ችግርን አይፈታም እኔ ይሄን መጽሐፍ ሳነብ ትልቅ ነጥብ ከሆነልኝ መሐከል አንዱ ይሄን ገንዘብ የገንዘብ ችግርን አይፈታም እኔ ግን እንደውም ጂኒየስ የሆንኩ ነበር የሚመስለኝ ገንዘብ ሲቸግረኝ ለምሳሌ የመጀመሪያው ገንዘብ ችግሬ የጀመረው መቼ መሰላችሁ ኮሌጅ ስትሄዱ አይቸግራችሁም ለምን ወላጅ ኃላፊነት አለበት አይደል እናንተን አሳድጎ አስተምሮ ማስመረቅ ድረስ ይሆን አውቶማቲክ ግዴታ አለ ልክ ስትመረቁ ግን ነገሮች ሽፍት ያደርጋሉ ግልጽ ነው ከመደጎም ወደ ራስን ወደ መቻል መሄድ አለባችሁ ስለዚህ ስራ ስጀምር የጀመርኩ ጊዜ ማለት ነው እኔ ክረምት ላይ ተመረኩ ጥቅምት ውስጥ ስራ ጀምሬያለሁ የኢትዮጵያ ንግድ ባንክ መጀመሪያ የተቀጠርኩበት እና ስራ ስጀምር ጧት ለሄድ ስል ቀድመው ለካ አይሰጡም እናንተ ደሞዝ ግን ቀድሞ መስጠት የለባቸውም በምን እንድንሄድላቸው ነው ስለዚህ ከናቴ አስተውሳለሁ 120 ብር ተበደርኩ ተጀመረ በቃ
በዛ ብድር የተጀመረ 120 ብር ተበድራችሁ ያው ፋይናንሻል አይኪው ምናምን የሚባል ነገር ትምህርት የለም አካውንቲንግ እኮ ነው ግራጁዌት ያደረኩት አካውንቲንግ ለድርጅቶች ሂሳብ እንዴት እንደምትይዝ ነው እንጂ አንተ ሂሳብ እንዳለ ራሱ አያውቅም አካውንቲንግ ሆነስትሊ ሰልፍ አካውንቲንግ የሚባል ለምሳሌ የለም ፐርሰናል አካውንቲንግ ኦር ፐርሰናል ቡክ ኪፒንግ አይነት ነገር አልተማርንም ሶ ጀመርኩ ወሩ ሳይደርስ እንደገና አለቀ ያ 120 ብር ሌላ ተበደርኩ ከዛ 450 ብር ነበር ደሞዝ እሱ ላይ ግብር ምናምን ተቀንሶ ሲመጣ ለአበዳሪዎች ይሰጥ አለቀ ለሚቀጥለው ወር እንደገና ምን ማድረግ አለብን መበደር አለብን በቃ እየተስፋፋ መጣ እንደወረርሽ ከዛ 3 ወር ሲሞላኝ አስታውሳለሁ 45ኛ ቀን ላይ 45 ቀን ነው 3 ወር ላይ 45ኛው ቀን ላይ ቋሚ ትሆናላችሁ ከዛ 3 ወር ሲሆናችሁ ደግሞ የስታፍ ሎን የሚባል ባንክ የምትሰሩ ታውቁታላችሁ ባንክ ስታፍ ሎን ማለት የደሞዛችሁን 4 እጥፍ ትበደራላችሁ which is 450 ሲባዛ በ4 በሺ ቤት ልቀበል ነው ኢማጂን አይገባችሁም ሺ በሺ ቤት ወደ 45ኛው ቀን ላይ ጧት ሲገባን ደብዳቤን ይዤ ስራ አስኪያጁ ጋር ምን ነው ተጣደፍካሉኝ ነገሩ ነው ያጣደፋል አለቀ ከዛ በኋላ ብድሩን ከፍላችሁ 3 ወር ስትከፍሉ ደግሞ ምን ይባላል ሎን ምንድነው ሎንን ማደስ የሚባል ነገር አለ የከፈላችኋትን ድጋሚ መበደር በቃ እሷን እንደዚህ ያረኩ ነው የወጣው ከባንክ ወጣ ሶ አሁን ይሄ ችግሩ የባንኩ ነው አይደለም የገንዘቡ ነው የብሩ ነው አይደለም የያዡ ነው አይደል ሲጀምር ስንት አስገባለሁ ስንት አስወጣለሁ ገቤን ባመጣጠነ መልኩ ወጪን ካልኩሌት አድርጌ መኖር የማን ኃላፊነት ነው የኔ እኔ ከዚህ በላይ ነው መኖር የምፈልገው መልካም መኖር ተፈልጋለህ እስክትኖር ድረስ ግን ይሄንን ደግሞ የግድ ትኖራታለህ ያንን አጀስት አድርገ ገቢ ሊጨምር በትርፍ ጊዜ እኔ ስራ ስለጀምር የትርፍ ጊዜ ስራ ዳይኖሰር ማለት ነው የሌለ ነገር ዛሬ እኮ ሰው ስልክ ካለው ከቤት ቁጭ ብሎ ስራ ይሰራል ከቤት ቁጭ ብሎ and it's amazing እንደዚህ ጄነሬሽን የታደለ ትውልድ የለም አይደል እስቲ እዚህ ቤት ኦንላይን ገቢ የምታገኙ ሰዎች ኦንላይን እየሰራችሁ amazing ሌሎቻችሁስ እሺ እጃል አስወጣም ኦንላይን ግን ወጪ የምታወጡ ሰዎች ሁሉ ከወንበሮቹ በስተቀር እያንዳንዳችን ኦንላይን ምን እናወጣለን ራሱ ስልክ ማለት ወጫችን ዲጂታል ገቢያችን አናሎግ እንዴት ይሆነ ማለት ገቢ በግር ነው ወካርጎ የሚመጣው ወጪ ግን ጠቅስ ታረጉት ይወጣል ጠቅስ ታረጉት አየር ላይ ኮነ ወጪ የምናወጣው ይቅርታ ኤርታይም ነው አይደል ኤርታይም እንገዛ የለም አየር ኮ መግዛት ከባድ ነበር ድሮ ማሰብ ራሱ ወደፊት በመጪው ትውልድ አየር ይገዛሉ ቢባል እንዳለ ይሄ ሰይጣን ነው ተብሎ ለብቻ ነበር የሚቀመጠው አሁን አየር የማይገዛ ሰው አለ 40 50 60 ሚሊዮን ሰው ስልክ አለው አይደል ኢትዮጵያ ውስጥ ኦንላይን ከቤት ቁጭ ብለው ተምረው ይመረቃሉ ኦንላይን መማር ኦንላይን ገንዘብ ሜክ ማድረግ አለባችሁ አሁን ዛሬ ወስኑ ከ2016 ጀምሮ ዲጂታል ኢንካም ያስፈልገኛል ማምጣት ይቻላል አዎ እቃ ሳይኖራችሁ ሱቅ ሳይኖራችሁ ግልጽ ነው እቃ ሳትገዙ እናንተ መሸጥ ትችላላችሁ መርካቶ ከሆነ ያለው መርካቶ ሄዳችሁ ሱቅ ውስጥ እንትን አንስታችሁ ላንተ ላሽጥል ብላችሁ መሸጥ ይቻላል የአይቲ ደሞ ሙያ ካላችሁ የድሮፕ ሺፒንግ ሲስተምን ክሬት አድርጋችሁ ኦንላይን ላይ በሊንክ ያስተዋውቃችሁ በሊንክ በዲሊቨሪ ብቻ የሚሰራ ብላችሁ ከቤት ቁጭ ብላችሁ ድሮፕ ሺፒንግ መስራት ትችላላችሁ እንደኔ ኔትወርክ ማርኬቲንግ ዳይሬክት ሴሊንግ ላይ መስራት ትችላላችሁ ትሬዲንግ ፎሬክስ ትሬዲንግ ሌሎች ትሬዲንጎችን መስራት ትችላላችሁ ዛሬ የሰው ልጅ ስማርትፎን ካለ በነገራችን ላይ ስማርት ማለት ምን ማለት ነው ስማርት ማለት በአማርኛ ምን ማለት ነው አታውቁም ዝም ብላችሁ ታስቡ ስማርት ማለት ደደብ ማለት ይመስላችኋል አይደል ስማርት ምን ማለት ነው ብልጥ ማለት ሶ ስማርትፎን አለ በአማርኛ ስትቀይሩት ብልጥ ስልክ አለ ነው አይደል ነው አሁን ችግሩ ምንድነው ከስልኮቹ ብልጥነትና ከሰውየው ብልጥነት ማን በልጧል ስለዚህ ስልክ አላችሁ ወይስ ስልኩ እናንተ አላችሁት ነው የሚባል እስቲ ከዛሬ ጀምሮ ወስኑና በመጪው አንድ አመት ውስጥ በዚህ አመት ውስጥ ገቤን እንዳለ ወጪን እንዳለ ከቨር ማደርገው በብልጥ ስልክ ነው በምን ስልክ ብልጥ ስልክ ሞኝ ስልክ ከሆነ ያላችሁ ያኛው ከሆነ ችግር የለም እኩል ነን ችግር የለም ግን በሱም ገንዘብ ይሰራል አይሰራ
ይሰራል አይደል? ዛሬ በባንክ እኮ በሁለት በሶስት ቁጥሮች በአራት ቁጥሮች እየተደረገ ባንኮች ሞባይል ባንኪንግ ተብሎ ገንዘብ እናወጣለን አይደል? ገንዘብ ማውጣት የምታወጣበት ቦታ ሁሉ ገቢ ማምጣት አለበት ትለኛለች ሜንተሬ ጆይስ ዋዌሩ ትባላለች፣ ኬንያዊ ነች። ገንዘብ የምታወጣበት ቦታ ሁሉ ምን መስራት አለበት? ገንዘብ መስራት አለበት። ስለዚህ ካፌ ገብተን ቁጭ ብለን ስንበላ ገንዘብ ስትከፍል እዛ ቤት ውስጥ ገንዘብ ሜክ ማድረግ አለብኝ ብላ ሰዎችን ፕሮስፔክት አድርጋ ጆይን ታስደርጋለች፣ ቦነስ ሜክ ታደርጋለች። ስለዚህ ወስኑ። ስልክ እስካለኝ ድረስ በተለይ ብልጥ ስልክ ካለኝ ብልጥ ገቢ ያስፈልገኝ። ብልጥ ገቢ የሚባለው ኦንላይን ገቢ ነው። ሞኝ ገቢስ ሄዶ ነው እንግዲህ ስራ እየሄድኩ ነው የሚል ሰው አለ። ዘንድሮ ስራ ትሄዳለህ? ስራ ሄደህ ከዛ ከደረስክ ነው አይደል? ታዲያ ወረፋ ደርሶ ታክሲ፣ ከዛ ደግሞ ታክሲው በትራፊክ ጭንቅንቅ ውስጥ አልፎ ከደረሰ ስራ ትደርሳለህ የሚባል ስራ ይሰራል እንዴ? እንደነቃህ እንዴት ስራ አይጀመርም? በምን ስልክ? በብልጥ ስልክ።